ጭራሽ እኔ በእኔ ቀን ተሻራግሽ አላለቻትም ሀይሚን። ኧረ እባክሽ እንዲሁ አሁን አንቺ በአንቺ ምኑ ይቀናብሻል? በመድኃኒዓለም ዝም ብለሽ የሰው ህይወት ገብተሽ እየበጠበጥሽ። ዛሬ እንግዲህ እንዲህ ምርመራው ወጣ ተብሎ ብሩክ የጠፋ እያሉ ነው ማለት ነው። እና እንደው ምን አለ ተመልሳችሁ ወደ አዲስ አበባ ብትመጡ። እውነት ወደ አዲስ አበባ ስትመጡ አሪፍ ነው ብዬ ነው የማስበው እውነት ለመናገር። ኧረ እዩ የምትባል ልጅ በጣም ደረቅ ናት። እውነት የሰው ልጅ እንኳን ተው ተመለስ ሲባል የሚመለስ ነው። እሺ ግን ድርቅ ያለች ደረቅ ልጅ ናት የእውነት። ሰላም ጤና ይስጥልኝ ውድና የተከበራችሁ የአይን አለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ ደህና ነኝ እግዚአብሔር ይመስገን። እኔ በጣም እየተገረምኩባት ነው በእውነቱ። እዩ በጣም በጣም ድርቅ ያለች ልጅ ናት። ድርቅ ያለች ልጅ ማለት ነው። ስማ የሰው ልጅ እንኳን ተመለስ ሲባል ይመለሳል። የዚች ልጅ በጣም ነው የሚገርመው ማለት ነው። እና ጭራሽ ቀንተሽ ነው ያረግሽው አለቻት እኮ። ኧረ ሀይሚ እንደዚህ አይነት ልጅ አይደለችም። እናቃታለን። እውነት ለመናገር ስም ባታጠፊ ጥሩ ነው ብዬ ነው የማስበው። ብሩኬ እኮ ልጁም እንኳን ያንቺ ቢሆን እኮ አንቺ ጋር አብሮ እንደማይኖር ነግሮሻል። ይሄ የታወቀ ነው ማለት ነው። አብሮሽ እንደማይኖር ነግሮሻል እኮ። የሚወደው ሀይሚን እንዲሆነ በግልጽ አማርኛ ተናግሯል። መቼስ ከኔ ጋር ግዱ ኑር ብለሽ አታስሪውም ማለት። ስለዚህ ከሰው ህይወት ብትወጪ የተመረጠ ነው ወይንም እንዴት ባትሆኚ በጣም የተመረጠ ነው። ህይወታቸውን ቢኖሩበት እነሱ አሪፍ ነው። ይሄ ድራማ እስከሚያልቅ ቸኩያለሁ እኔ እውነቱን ስነግራችሁ። የእውነት እንዴ ጭራሽ ቀንተሽ ነው ያረገሽው አለች እኮ። ከባድ ሰው ነሽ እና ስድብ አትሰሚ፣ ትችት አትሰሚ፣ ምን አሰሚ እናቴ። ድርቅ ያለች ደረቅ እውነት ድርቅ ያለች ደረቅ ማለት ነው። የምትገርም ናት። እንግዲህ ሀሰንን እውነት ሊማታ ነበረ ግን ታሳስታለች። ሀሰን ተው ይቅርብናት፣ ታሳስታለች እና ብትቀርብባት ትማታ ነው የሚሻለው ብዬ አስባለሁ። ምክንያቱም ታሳስታለች በጣም። በማንኛውም አትጨናነቁ ውዶችዬ፣ ነገ ይፈጸማል። ነገ ያልቃል ሁሉም ነገር በብሩኬ ቤት እርግጠኛ ነኝ።